አንድ አድካሚ ስራ ነበረኝና ስወጣ በጣም እርቦኛል በጣም ደክሞኛል ብዙ ሬስቶራንቶችን የሚያውቅ አንድ ወዳጅ ያለና ደወልኩለትና ምሳይት ልብላ ምን ልብላ ብዬ ግራ ገብቶኛል አልኩት ኧረ እዛው ያለሽበት አካባቢ በጣም ቆንጆ የጣሊያን ሬስቶራንት አለ በኔ ሁልብሽ ገብተሽ ቅመሽው አለኝ ወደዛ ልገባ ነው ከዛ ምን አሰብኩ መሰላችሁ በአንድ ቦታችን ለምን የተለያዩ ሀገራትን ምግቦች አንቀምስም የተለያዩ ሀገራት ሬስቶራንቶች እየሄድን ብዬ አሰብኩኝ ምን ትላላችሁ ጥሩ ነው ሐሳቡ ጥሩ ከሆነ በቀጣይ የት ሬስቶራንት ሄጄ የምን ሀገር ምግብ ልቀምስላችሁ እንደምትፈልጉ አስተያየት መስጫው ስር የናንተን ሐሳብ አስቀምጡልኝ የአንድ ቦታ ሰዓታችን ላይ ነን እኔ ደግሞ ዛሬ በወዳጄ ወደ ተጠቆምኩት የጣሊያን ሬስቶራንት ሄዳለሁ አብረን በነገራችን ላይ የመጣሁበት ቦታ ቫካሪ የጣሊያን ሬስቶራንት ይባላል እንግዲህ ቅድም እንደነገርኳችሁ አንድ ወዳጄ ነው እዛ በጣም ቆንጆ የጣሊያን ምግብ አላቸው ብሎኝ በምሳ ሰዓት የመጣሁት እንደምታዩት ሰዎችም ታየበሉ ነው በጣም ነው ደስ የሚለው ቤቱ ገና ስትገቡ ይሄ ሬስቶራንት ብቻ አይደለም የሚመስለው የሆነ ሱፐርማርኬትም ይመስላል አርት ጋለሪም ይመስላል በጣም ብዙ ነገር ነው ያለውና እስቲ ካፈቀዱልኝ ምግቤ እስከሚደርስ ድረስ ዞር ዞር ብዬ ያለው ሁላችንም የጣሊያን ምግብ ሲባል ወይ ፒዛ ወይ ፓስታ ላዛኛ ነው የሚመጣል አልተሳሳትንም አው ግን ደግሞ በጣም ብዙ ጣፋጭ የምግብም አማራጭ አላቸው ጣሊያኖችና በጣም ቴስት ያለው ጣፋጭ እና በጣም ቅመም ያለው ምግብ በመስራት ነው የሚታወቁት ይባላል እኔ አይደለም ያለው እኔ ገና ዛሬ ልቀምስ ነው ሰላም እንዴት ሰላም ነው እንኳን በደህና ቆየኝ ሰው እየፈለኩ ነው የመጣው ይገርም እውነት የሚያስረዳኝ ሰው እየፈለኩ ነው እንዴት ነህ መስገን ዝጋ አለን እስኪ ለቤተሰቦች አስተዋውቅልኝ እንኳን አውቃለሁ ራስን አስተዋውቅልኝ እኔ ሳሙኤል ይባላልው እቺ ሬስቶራንት ቫካሪ ሬስቶራንት ነው በስም የፋሚሊ ሬስቶራንት ነው ቫካሪ ነው ቫካሪ ምን ማለት ነው ቫካሪ የፋሚሊ ስም ማለት ነው የቤተሰብ ስም ማለት ነው ቫካሪ ራሱ እኔ እኮ ቫካሪ የሚባል ተጫዋች ስለማውቅ አልሆነም እነዚህ እቃዎች ከጣሊያን የሚመጡ ናቸው ምንድናቸው ሁሉ በየአይነቱ አሁን ኦይል አለ አቹጌ ቾይል ኦሊቭኛ የምንጠቀምበት ነው ይሄኛው ይዘሽው ያለ ፔስካ ነው ምንድነው ሻይ የሆነ ሻይ አይነት ትንሽ ማንኪያ በዛ ታርገለታለሽ በጣም የሚገርም ነገር ይመጣል ቆንጆ ይሆናል የሚጠጣ ነው ማለት ነው አዎ ሻይ በፔስካ ፒች ፍሌቨር ያለበት ምን ያህል ጊዜ ሆኖ ቫካሪ እኛ አሁን እዛ ሙቭ አድርገን በፊት እዛ 22 ነበር ዮሐንስ ኩድፋ አጠገብ አሁን 4 ወራችን እዛ ሙቭ እዚህ አዲስ ቦታ ላይ ከገባችሁ ብዙ ሰዎች የቀድሞ በጣም ብዙ ደንበኞች እንዳሏችሁ አውቃለሁ አዲስ ቦታ ላይ እንዴት ነው የተለመደ ነው ደህና ነው የተሻለ ነው አሁን ያሻሻል ነው የበረታል ነው ሳይህ እኮ ነው ጣሊያን ያለ ለማመድ ይሆን እንዴ ያልኩ ነበር እንዴ ሁሉ ሁለት አማርኛም አማርኛን ጣሊያንኛም ትግርኛም ዋው ይገርማል በጣም የጣሊያን ዘር አለብህ አይደል አዎ ታስታውቃለህ ምን ያህል ጊዜ ሆኖ በአጠቃላይ ይሄ ራሱ ቫካሪ ራሱ ስራ ከጀመረ
10 ዓመት አድርገናል። ይገርማል። ሰው እዚህ ተጠቅሞ ሲሄድ ከፈለገ ደግሞ ወደ ቤቱ ገዝቶ እንዲሄድ ይሄን ማድረጋችሁ ራሱ በጣም ደስ ይላል። ምክንያቱም በቀላሉ የሚገኙ አይመስለኝም። ብዙ ነገር እኛ ለየት ያለ እቃ ከጣሊያን የሚመጣ አለ ለማግኘት የሚከብዱ ሌላ ቦታ ላይ አደሻል። እንዴት ነው? እንግዲህ እናንተ የቤቱን ጥሩ ነገር አልኳት። እኔ ብዙ ጎበዝ አይደለሁም። ኧረ ችግር የለውም። እኔን ኪችን ሄጄ አይቼ በደስታ አስተካኪ ያመጣለሁ። አመሰግናለሁ። እጠብቃለሁ። እሺ ሲያምር ደግሞ በጣም እርቦኝ ነበርና ሳላዱ በጣም ነው የሚጣፍጠው የሆነ በጣም ነው የሚጣፍጠው ሳላዱ። በዛ ላይ ሳላዱ ራሱ የተለያየ አማራጭ ስላለው አብሮት ሜን ዲሽ በሉት በቃ በጣም ቴስቲ ነው። በዛ ላይ በጣም ብዙ ነው። እሺ እንዴት ነው ስታርተሩ? ኧረ የተባረከ እኔ እኮ የሁሉ ምግቡ ነው የተሳስታችሁ እንዳይሆን አልኩኝ። ኧረ ይሄ ሁሉ ስታርተር ነው። አዎ ወደድሽው? በጣም ነው የሚጣፍጠው። ሳላድ ስሞክድ ሳልመኑ በጣም ቴስቲ ነው። ሳላዳችሁ ቺዝ ሁሉ ነገር ይጣፍጣል በጣም። እቺ ደግሞ ክሮአሳን ናት። ቺዝ ነው ውስጧ። በጣም ትወጃታለሽ ብዬ አስባለሁ። ይሄን አልቀመስኩም ነበር። በስማ ቺዙ ራሱ አለው ውስጡ። የሚጠጣ ምን ይምጣልሽ? በጣም ነው የሚጣፍጠው። ምንድን ነው የሚጠጣው እንደዚህ አይነት ነገር ሲበላ? ግላስ ዋይን ወይ ውሃ፣ አምቦ ደስ ያለሽ? አምቦ ይሻላል። እንብላ ሳሚ። እሺ የተባረከ መለስ ቀለስ እያልክ ጠይቀኝ። እሺ እሺ እሺ። የእውነት መጣፈጥ ብሎ ዝም በጣም ነው የሚጣፍጠው። ቫካሪ የጣሊያን ሬስቶራንት ነው ያለሁት። ስታርተሪን በላው። በነገራችን ላይ ስታርተሩን ስጨርስ ራሱ ለጥጋብ ጉዳይ ሆኛለሁ። በጣም የተለያየ ቫራይቲ ያለውና የሚጣፍጥ ጣፋጭ ምግብ ነው የበላሁት። ያው ሀገራችን ላይ የተለያየ የጣሊያን ሬስቶራንት አለ፣ የቻይና ሬስቶራንት አለ፣ የተለያዩ ሀገራት ሬስቶራንቶች አሉ። አሁን የገባኝ ነገር ድሮ ወይ እንጀራ ወይ ሞት አይነት ሰው ነበርኩኝና ከቅርብ ጊዜ ወዲህ ግን ኤክስፕሎር ማድረግ፣ አዲስ ነገር ማወቅ፣ አዲስ ነገር መሞከር በጣም አሪፍ እንደሆነ ገብቶኛል። ዞር ዞር እያልኩኝ የተለያዩ ሀገራት ምግቦችን እየቀመስኩ ነውና እናንተም ደግሞ ፈቃደኛ ከሆናችሁ ከዚህ በኋላ የተለያዩ ሀገራት ምግቦችን አብረን የተለያዩ ሬስቶራንቶች እየሄድን እንቀምሳለን። ዛሬ ቫካሪ ጣሊያን ሬስቶራንትን ምርጫ አድርጌ ነው ለምሳ የመጣሁት። በጣም ጥሩ ጊዜ ያሳልፍኩ ነው። ቤቱ በጣም ጸጥ ያለ ረጋ ያለ ደስ የሚል ስሜት ያለው ቤት ነውና እናንተ ምርጫችሁ ብታደርጉት በጣም ታተርፉበታላችሁ። ቤቱ በጣም ደስ የሚል የተረጋጋ አይነት ስሜት ያለው ቤት ነው። ቀጥላለን ደግሞ ቀጣይ ሌሎች ምግቦቻችንን እንቀምሳለን። የአንድ ቦታ ሰዓታችን ላይ ነን። ወይኔ ላዛኛ በቤቴ ላዛኛ እያልኩ እስከዛሬ ስሰራ የነበረው ነገር ቤተሰቦቼ ይቅርታ አድርጉልኝ። ትክክለኛ ላዛኛ እዚህ ነው ያለው። ስማም ማማሚያ ምን እንደሚባል ሳሚ። አቤት። ጣሊያኖች በጣም የሚጣፍጥ ምግብ ሲቀምሱ ምን እንደሚሉት? ቦኖ 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 ቦኖ። ብዙ ሰው ቤላ ይላል። ቤላ ግን አንቺ ነሽ፣ ሴት ነው። ሴት ነው ቤላ ማለት።
ቦኖ ምግብ ቆንጆ የሚጣፍጥ ወደድሽው? በጣም ነው የሚጣፍጠው። በጣም እኔ ብዙ ላዛኛዎች ለመስራት ሙከራ አድርጌያለሁ፣ ቀምሻለሁ። ይሄ ግን ይለያል። በጣም ነው የሚጣፍጠው። ችግር የለውም። እዛ መጣሽ ደግሞ ሚስጥሩን ትነግረኛለህ። ቴንክ ዩ ሳሚ። ቦን አፔቲት አለራ። ቦን አፔቲት። አመሰግናለሁ። ምንድነው በጣሊያንኛ? ግራቲ ሚል። ግራሲያስ ምንድነው? ግራቲ በጣሊያን ግራቲ። በጣም ነው የሚጣፍጠው። በነገራችን ላይ ላዛኛቸው በአሳም እንዳለ ነግረውኛል። በአሳም የምትፈልጉ ሰዎች ግን ቀደም አድርጋችሁ ደውላችሁ ማሳወቅ ይኖርባችኋል። በጣም ነው የሚጣፍጠው። እኔ በጣም ነው የወደድኩት። የእውነት ይሄንን ላዛኛ ሁላችሁም መቅመስ አለባችሁ። የመጣል ማርጋሪታ ፒዛ ነው። ትክክለኛ የጣሊያን ፒዛ ባይዘው ቂጣው እንደዚህ ነው ይላሉ። በጣም የተለየ በጣም የሚጣፍጥ ቴስት ነው ያለው የሆነ ራቪዮላችንን ደግሞ እንቀምሳታለን። አየዋለሁ ባይዘው ፊልም ላይ ምናምን አየዋለሁ እንጂ ቀምሼው አላውቅም። ውስጡ ምንድን ነው ያለው ሳሚ? አሁን አንተ ያልከውን ደግሜ መጥራት ስለማልችል በኋላ ሳሚ ይነግራቸዋል። እሺ ግን በጣም ነው የሚጣፍጠው። አዲስ ጣዕም ነው ለኔ። በነገራችን ላይ እዚህ ቤት በጣም የወደድኩት ነገር እዚህ ቤት ተጠቅማችሁ ምግብ በልታችሁ ስትወጡ መግዛት የምትፈልጉትን ነገር ኦይሎች አይቻለሁ። ከጣሊያን የመጡ እነዚህ አሳዎች አሉ፣ ፍሩቶችም አሉ። ከዛ ደግሞ እንደምታውቁት ጣሊያኖች ደግሞ በጣፋጭ ይታወቃሉ። በፓስታቸው በላዛኛቸው ብቻ ሳይሆን በጣፋጭ ይታወቃሉና ከጣሊያን የመጡ ቸኮሌቶች፣ በጣም ብዙ ነገር፣ ዋይን ለሚፈልጉ ሰዎች ዋይን አለ፣ እነ ፓስታ፣ ማካሮኒ፣ በጣም ብዙ ነገር ነው ያለውና እሱንም ገዝታችሁ መሄድ ትችላላችሁ። እዚህ ስትመጡ በአንድ ድንጋይ ብዙ ወፍ ማለት ነው። እኔ ደግሞ ጣፋጭ አይቼ የማልፍ አይነት ሰው አይደለሁም። ስለዚህ ቺን ቸኮሌት እንደዛ ከሚጣፍጥ ምግብ በኋላማ ጣፋጭ ቸኮሌት ያስፈልገኛል። አንድ ቦታችን ዛሬ እንግዲህ በቫካሪ የጣሊያን ሬስቶራንት ተገኘቼ በጣም ደስ የሚል ጊዜ ነው ያሳለፍኩት። በጣም ደስ የሚል የተረጋጋ ቤት ነው። በጣም ጣፋጭ ምሳ በላው። ቆንጆ ምግቦቻቸውን ቀመስኩኝ። ቅድም እንዳልኳችሁ እንግዲህ ጣሊያኖች በጣፋጭ ምግቦቻቸው ብቻ ሳይሆን በጣፋጮቻቸው በኬክ በአይስክሬም በደንብ ይታወቃሉ። ቴራሚሶ ደግሞ በጣም የሚታወቁበት ኬካቸው ነው። ስለዚህ ዲዘርታችን የሚሆነው ቴራሚሶ ነው። የተለየ ጣዕም ያለው በተለየ አይነት መንገድ የተቀመመ ማኪያቶ እንዳላቸውም ሰምቻለሁ። ስለዚህ ዲዘርታችንን ከማኪያቶ ጋር እንቀምሳለን ማለት ነው። ቴስቱን በደንብ ነው የምነግራችሁ። እድሜው ረጅም ነው፣ ታነሳው መጣ። ዋው ማኪያቶቹ በጣም ልዩ እንደሆነ ሰምቻለሁ አይደል? የተለየ ጣዕምና የተለየ ቅመም እንደምትጨምሩበት። በጣም ልዩ ነው። ሌላ ቦታ ከምንቀምስ በጣም ልዩ ነው። በጣም የተለየ ጣዕም ነው ያለው። እንዴት ነው? እሺ ሳሚ፣ እኔ በቃ ከዚህ ቤት አልወጣም።
ጥሩ ነው። በክረሜ ነው ምሳ ሰዓት እዚህ ነኝ እንግዲህ ሁሌ ደስ ይለናል። አረፍ በለስ እሺ እናውራ። ቲራሚሱ በጣም ጣሙ ተለየብኝ። ቆንጆ ነው። ትክክለኛ የጣሊያን ቲራሚሱ ስለምትሰሩ ነው እናንተ? ልክ ጥሩ ነው። ቆንጆ እንደ ጣሊያን ሆኖ ነው የሚሰራው። በጣም ነው ደስ የሚለው። ቴንክ ዩ። ቅድም ከሳሚ ጋር ያለን ነበረ ባካሪ ከዚህ በፊት 22 ዮሐንስ ክትፎ አጠገብ ነበረ። አሁን ያላችሁበት ሎኬሽን ብዙም አራቀም አይደል? ምን የሚባለው አይ ትንሽ ነው ልዩነቱ። ብዙ ጊዜ በሩስቱ ስጋ ቤት አጠገብ ነው የሚታወቀው። ሩስቱ ስጋ ቤት አጠገብ ግን ጉግል ማፕ ደግሞ ይገአለን። ባካሪ ጉግል ማፕ ላይ ባካሪ ኢጣሊያን ሬስቶራንት ይወጣል። ቢፈልጉ ያገኙታል። ብዙ ጊዜ ደንበኞቻችሁ እነማን ናቸው? ጣሊያኖች፣ ሀበሾች? ብዙ ጣሊያኖች አሉ፣ ሀበሻዎች አሉ። የተለያየ ነው፣ ሁሉ ይመጣል። መጀመሪያ ግን እናንተ እንዴት የጣሊያን ሬስቶራንት መክፈትን መረጣችሁት? እኔ ጣሊያን ብዙ አመት ጣሊያን ሬስቶራንት ስለሰራሁ ከዛ በቃ ወደ አገሬ መመለስ ይሻላል ተብሎ እዛ ጣሊያን ከፈትኩ ማለት ነው። ጣሊያን ሀገር የነበረን ሬስቶራንት ዘግተህ እዚህ መጣ? አዎ። ስለዚህ በደንብ ልምዱ አለህ። ኦሪጂናል የነሱ እንዴ አለሱል ተሰራም ኩክ ታደርጋለህ እንዴ? አዎ ግዴታ እንዴ። በጣም ደስ ይላል። ስለዚህ ራስህ ኩክ ያደረከውን ነገር ነው ደንበኞች የሚጠቀሙት? አዎ ሁሉ ራሴ አይቼ እንትና ነው የሚወጣ። ግን ኩከር ነው። ሰዎች አሁን ይሄን አዲሱን ቦታ አወቁት፣ በደንብ እየመጡ ነው። አሁን የታወቀ ነው። ማሳወቅ ደግሞ አለብን። አሁን ትንሽ እንሞክራለን እንትና ማድረግ ማሳወቅ። በጣም ኳይት ነው። ቤትህን ያለህ ነው የሚመስለው። አዎ የቤት አይነት ስሜት አለው። ደንበኞቻችሁ ምን ይሏችኋል ብዙ ጊዜ? እንደሱ ነው የሚሉ። ብዙ ሰው የሚመጣ ልክ እንደ ቤቱ ደስ ብሎት ስለሚወጣ የተካበደ ለሆነ እንደ ቤት አይነት ስሜት እንደ ቤት ረጋ ያለ ደስ ይላል። በጣም አመሰግናለሁ። ማኪያቶቹ ተለየብኝ። ምን አለው? ብዙ ሚስጥር ኢንግሪዲየንቶች። እና ቀስ ብለን ነው ያለ ስኳር ብቻውን የጠጣሁት። በጣም ነው ደስ የሚል ጣዕም ያለው። በጣም የተለየ ጣዕም አለው። ባይዘው እያከበድኩ አይደለም። ስትመጡ እቺን ማኪያቶ ሳትቀምሱ እንዳትሄዱ። እኔ በጣም ደስ የሚል ጊዜ ነበረኝ። በጣም ጣፋጭ ምግብ፣ ከዛ ደግሞ በጣም ደስ የሚል መስተንግዶ ከትህትና ጋር። አንተም ሰራተኞችህም በጣም ትሁት ናችሁና እኔ በጣም የሚያምር ጊዜ ነበረኝ። በጣም ነው የማመሰግነው። እሺ እኛ እናመሰግናለን። አመሰግናለሁ። ባካሪ ሬስቶራንት እየመጣችሁ እንግዲህ እንዲህ እንደኔ በጣም አሪፍ ጊዜ ማሳለፍ የምትፈልጉ ቤተሰቦቻችን አዲሱ ቦታቸው እዛው ቀድሞ ከነበሩበት ብዙ አራቀም 22 ርስቱ ስጋ ቤት አጠገብ ብትመጡ፣ እንዲሁ ጎግል ማፕ ላይ ደግሞ ባካሪ ኢጣሊያን ሬስቶራንት ብላችሁ ሰርች ብታደርጉ ሎኬሽኑ እዚህ በር ድረስ ያመጣችኋል። እኔ ወደ ስቱዲዮ ልመልሳችሁና ጣፋጭ ልጨርስ።